The US President Donald Trump has issued a series of warnings to Iran. ውጤቱም ዘመናዊ መሳሪያ የታጠቀው ጦር በገዛ መሬቱ ላይ በቆረጠ ህዝብ ፊት ተንበርክኮ እንዲወጣ ሆኗል። Trump himself does understand that this war is not going well for him. ዋሽንግተን ያፈሰሰችው ግዙፍ ሀብትና የሰው ህይወት የሚጠበቀውን ድል ሊያመጣ አለመቻሉን አረጋጋጭ ነው። International community cannot ignore the role of the United States and its allies. አሜሪካ በገባችባቸው ጦርነቶች ሁሉ የገጠማትን ስትራቴጂያዊ ውድቀት ውልል አድርጎ ሳይ መስታወት ነው። ለምን እንደሚዋጉና በምን እንደሚመሩ ለመረዳት አለመፈለጓ ለውድቀቷ ትልቁ ምክንያት ነው። መካከለኛው ምስራቅ ለአሜሪካ መውጫ ያጣችበት አዙሪት ሆኖባታል። ዓለም በታላቅ ስጋትና ጭንቀት ስትከታተለው የቆየችው የአሜሪካና ኢራን ፍጥጫ በድንገት በተሰማው የተኩስ አቁም ዜና ፋታ ማግኘቱ በ2026 የዓለም ፖለቲካ ውስጥ ትልቅ መነጋገሪያ ሆኗል። የስምምነት በሁለቱ ሀገራት መካከል ለጊዜውም ቢሆን የጦርነት ደመናን ገለል ቢያደርግም በስተጀርባው ግን ለአስርተ ዓመታት በዓለም ላይ ነግሶ የቆየው የአሜሪካ ወታደራዊ በላይነትና የዓለም ፖሊስነት ሚና ምን ደረጃ ላይ እንዳለ ፍንጭ ሰጥቷል። ዋሽንግተን ለዓመታት ሁሉንም አማራጮች በጠረጴዛ ላይ አኑር ያለው በሚል ዛቻና ማዕቀብ ስትመራው የቆየችው ፖሊሲ አሁን ላይ ወደ ሰላማዊ ድርድርና ተኩስ አቁም ማዘንበሉ ወታደራዊ ጡንቻ ብቻውን የፈለገችውን የፖለቲካ ለውጥ ለማምጣትና ባላንጣዎቿን ለማንበርከክ እንደማያበቃ በግልጽ ያሳየ አጋጣሚ ሆኗል። ይህ የተኩስ አቁም ስምምነት የመካከለኛው ምስራቅን የኃይል ሚዛን የሚቀይር ብቻ ሳይሆን አሜሪካ ከሁለተኛው የዓለም ጦርነት ወዲህ የተከተለችውንና በተደጋጋሚ ለኪሳራ የዳረጋትን የጣልቃ ገብነት ፖሊሲ መልሶ ለመመርመር በር ከፋች ነው። እንደ እውነቱ ከሆነ በቴህራንና በዋሽንግተን መካከል የታየው ይህ የኃይል ሚዛን ለውጥ አሜሪካ ባለፉት 80 ዓመታት በገባችባቸው ጦርነቶች ሁሉ የገጠማትን ስትራቴጂያዊ ውድቀት ኩልል አድርጎ የሚያሳይ መስታወት ነው። ከቬትናም ጫካዎች እስከ አፍጋኒስታን ተራራማ ስፍራዎች ከኢራቅ በረሃዎች እስከ ዩክሬን እየታየ ያለው የሁለገብ ጦርነት ውጥረት ዋሽንግተን ያፈሰሰችው ግዙፍ ሀብትና የሰው ህይወት የሚጠበቀውን ድል ሊያመጣ አለመቻሉን አረጋጋጭ ነው። የዛሬው የሳሎን ተረካችንም በኢራንና አሜሪካ መካከል የተደረሰውን ወቅታዊ የተኩስ አቁም እንደ መነሻ ነጥብ በመውሰድ አሜሪካ በታሪክ ሂደት ውስጥ የገጠሟትን መሰረታዊ የወታደራዊና የፖለቲካ ውድቀቶች በጥልቀት የሚተነትን ይሆናል። ጦርነት በቴክኖሎጂ ብቃት ብቻ ድል እንደሚደረግ ከሚታመንበት የተሳሳተ ብዥታ አንስቶ የጠላትን ማንነትና የአካባቢውን ባህላዊ እውነታ ካለመረዳት የሚመነጨውን ስትራቴጂያዊ መታወር በዝርዝር ይዳስሳል። በተጨማሪም በአሜሪካ ውስጥ ፖለቲካ ውስጥ የነገሰው ከፍተኛ መከፋፈልና የኢኮኖሚ ጫና ሀገሪቱ በውጭው ዓለም ያላትን ተሰሚነት እንዴት እየሸረሸረው እንደሆነም በአስረጃ ያመለክታል። በመጨረሻም እነዚህ ተከታታይ ክስተቶችና የኢራኑ ስምምነት አሜሪካን የዓለም ፖሊስነት ሚናዋን እንድትገመግምና ዓለም ወደምትጓዝበት አዲስ ብዙ ኃያላን ወደሚሳተፉበት ስርዓት እንድትሸጋገር እንዴት እያስገደዷት እንደሆነም በሰፊው ለመተንተን ሙከራ የምናደርግበት ይሆናል። አብራችሁን እስከ ፍጻሜ ቆዩ። በሲኤምሲ ከአዲስ ኮንቬንሽን ሴንተር ፊት ለፊት በካሬ ከ84000 ብር ጀምሮ በውብ ዲዛይን በጥራት የሚገነባ ኮምፓውንድ አፓርትመንት አይፈልጉም? ከባለ 1 እስከ ባለ 3 መኝታ ምቹ ቤቶች በ10 በመቶ ቅድመ ክፍያ ከ50 በመቶ የባንክ ብድር አማራጭ ጋር ቀርቦሎታል። ባለ 1 መኝታ በ6 ሚሊዮን ብር፣ ባለ 2 መኝታ በ9 ሚሊዮን ብር፣ ባለ 3 መኝታ ደግሞ በ11 ሚሊዮን ብር ጠቅላላ ክፍያ የራሱ ያድርጉ። የሳሎን ቲዩብ ቤተሰብነቱን ካሳወቁ ከ7 እስከ 30 በመቶ እውነተኛ ቅናሽ ይደረግሎታል። ሙሉ በሙሉ የሚከፍሉ ከሆነ በካሬ በ62000 ብር ብቻ ይሸጥሎታል። ይህ የድሪም ቢልደርስ ሪል ስቴት የማይታጠፍ ቃል ነው። በ0935 12 12 19 ወይም በ0985 81 15 85 አሁኑኑ ደውለው ያረጋግጡ። የአሜሪካ ወታደራዊና ዲፕሎማሲያዊ ውድቀቶች መሰረታዊ ምንጭ ተደርጎ የሚወሰደው ዋሽንግተን ጣልቃ በምትገባባቸው ሀገራት ውስጥ ያለውን ውስብስብ ማህበራዊ፣ ታሪካዊና ባህላዊ እውነታ ከምንም አለመቁጠሯ ነው። ይህ ችግር የሚጀምረው ጠላት ተብሎ የተፈረጀውን አካል ማንነትና ዓላማ በአግባቡ ካለመረዳት ነው። አሜሪካ አብዛኛውን ጊዜ ባላንጣዎቿን የምትመዝነው በራሷ የጂኦፖለቲካዊ ፍላጎትና በዓለም አቀፍ የኃይል አስተላለፍ መነጽር ብቻ ነው። ላብነትም በቪየትናም ጦርነት ወቅት ዋሽንግተን የሰሜን ቪየትናም እንቅስቃሴን ትመለከት የነበረው በወቅቱ ከነበረው የቀዝቃዛው ጦርነት ስጋት አኳያ እንጂ
የአካባቢውን ሕዝብ የነጻነት ጥማት መሰረት በማድረግ አልነበረም። ለአሜሪካ ስትራቴጂ ነዳፊዎች ሆቺሜኒና ተከታዮቹ የሞስኮ ወይም የቤጂንግ ተላላኪዎች እንጂ ሀገራቸውን ከቅኝ ግዛት ቀንበር ለማላቀቅ የሚታገሉ አርበኞች መስለው አልታዩአቸውም። ይህ በዓለም አቀፍ ፖለቲካ ስሌት ላይ ብቻ የተመሰረተ የተሳሳተ ግንዛቤ አሜሪካ የቬትናምን ሕዝብ የጽናት ልክና ለነጻነቱ ለመክፈል የተዘጋጀውን መስዋዕትነት ዝቅ አድርጋ እንድትገምት አድርጓታል። ውጤቱም ዘመናዊ መሳሪያ የታጠቀው ጦር በገዛ መሬቱ ላይ በቆረጠ ሕዝብ ፊት ተንበርክኮ እንዲወጣ ሆኗል። ይህ ካለፈው ስህተት ያለመማር አዙሪት በአፍጋኒስታንም በከፋ መልኩ ተከስቷል። አሜሪካ አፍጋኒስታንን ለመቆጣጠር ስትነሳ ሀገሪቱ ለዘመናት የሃያላኑ መቃብር ወይም ግሬቭያርድ ኦፍ ኢምፓየርስ ተብላ የምትጠራበትን ታሪካዊ ምክንያት ችላ ብላለች። የአፍጋኒስታን ማህበረሰብ በጎሳና በሃይማኖት የታጠረ ለማዕከላዊ መንግስት የማይገዛና የውጭ ጣልቃ ገብነትን በጽኑ የሚቃወም መሆኑን ካለመረዳት የተነሳ በካቡል ውስጥ የምዕራባውያንን እሴትና አወቃቀር የያዘ መንግስት ለመትከል ሙከራ አድርጋለች። ሆኖም ይህ መንግስት ከከተማ ወጣ ብሎ ባለውና ሰፊውን የሀገሪቱን ክፍል በሚሸፍነው የገጠሩ ማህበረሰብ ዘንድ ምንም አይነት ተቀባይነትና ስር ሊኖረው አልቻለም። ዋሽንግተን የታሊባንን ኃይል እንደ አንድ ተራ የታጠቀ ቡድን ብቻ መመልከቷ ሌላኛው ስህተቷም ነበር። ይሁን እንጂ ታሊባን በሃይማኖታዊ ትስስርና በአካባቢው ባህላዊ መዋቅር ውስጥ ትልቅ መሰረት ያለው ኃይል መሆኑን ዘንግታው ነበር። አሜሪካ በቢሊዮን የሚቆጠር ዶላር አፍስሳ የገነባችው የአፍጋኒስታን ጦር ለሀገራዊ ስሜትና ለሃይማኖታዊ እምነት የሚዋጋውን ታሊባንን መቋቋም ያቃተውም በዚሁ ምክንያት ነው። በተጨማሪም አሜሪካ በኢራቅና በሌሎች የመካከለኛው ምስራቅ ሀገራት ያደረገችው ጣልቃ ገብነት በሺአና በሱኒ ሙስሊሞች መካከል ያለውን የዘመናት ቅራኔና የአካባቢውን የፖለቲካ ስነ ልቦና ያላገናዘበ ነበር። ይህ የእውቀት ክፍተት አሜሪካ የምትወስዳቸው እርምጃዎች ሁሉ ያልተጠበቁና እጅግ አስከፊ የሆኑ የጎንዮሽ ጉዳቶችን እንዲያስከትሉ አድርጓል። ላብነትም በኢራቅ የነበረውን መንግስታዊ መዋቅር ሙሉ በሙሉ ማፍረሷ ለአይኤስአይኤስ እና መሰል ጽንፈኛ ቡድኖች መፈጠር ምቹ ሁኔታን ፈጥሯል። ባጭሩ አሜሪካ የጠላቶቿን የውጊያ ስልት ብቻ እንጂ ለምን እንደሚዋጉና በምን እንደሚመሩ ለመረዳት አለመፈለጓ ለውድቀቷ ትልቁ ምክንያት ነው። የሰውን ልጅ ስነ ልቦና፣ ታሪካዊ ቁስልና ባህላዊ እሴት ያላገናዘበ ማንኛውም ወታደራዊ በላይነት በረጅም ጊዜ ሂደት ሽንፈትን መከናነቡ የማይቀር መሆኑን እነዚህ የታሪክ ክስተቶች በአጽንኦት ያሳያሉ። የአሜሪካ የውጭ ጉዳይ ፖሊሲና ወታደራዊ ስትራቴጂ ሌላኛውና እጅግ አደገኛው መሰናክል ሚሽን ክሪፕ ወይም የዕቅድና የግብ መሸርሸር የሚባለው ክስተት ነው። ይህ ክስተት አሜሪካ ወደ አንድ ጦርነት ስትገባ ከነበራት ውስንና ግልጽ ግብ ተነስታ በሂደት ግቦቿ እየተለጠጡ እየተወሳሰቡና እየተለወጡ ሄደው በመጨረሻ መውጫ ወደ ሌለው ማለቂያ የሌለው ጦርነት ወይም ኢንድለስ ዋር የምትገባበትን አደገኛ መንገድ ያሳያል። አብዛኛውን ጊዜ ዋሽንግተን ወታደራዊ ኃይሏን የምታሰማራው ለአንድ አጭርና ግልጽ ለሆነ የብሔራዊ ደህንነት ስጋት ምላሽ ለመስጠት ቢሆንም ልክ በጦር ሜዳ ድሎችን መቀዳጀት ስትጀምር ግን የድል ትርጉሙ ቅርጹን ይለውጣል። መጀመሪያ ላይ ጥቃትን መከላከል ወይም ጠላትን መደምሰስ የነበረው ዓላማ ቆይቶ የፖለቲካ ስርዓት መቀየር፣ ዴሞክራሲን መገንባትና ማህበረሰባዊ ለውጥ ማምጣት ወደሚሉ እጅግ ግዙፍና የማይጨበጡ ግቦች ይሸጋገራል። ይህ የግብ መሸርሸር አሜሪካን ለዓመታትና ለብዙ አስርተ ዓመታት በማይመለከታት ጦርነት ውስጥ እንድትዘፈቅና ሀብቷን እንድታባክን ከሚያደርጓት ዋነኛ ምክንያቶች ተጠቃሽ ነው። ይህንን የድል ትርጉም ብዥታ በአፍጋኒስታን ጦርነት ላይ በግልጽ መመልከት ይቻላል። በአውሮፓውያኑ 2001 አሜሪካ አፍጋኒስታን የገባችው እጅግ ግልጽ በሆነ ምክንያት ነበር። እሱም የሴፕቴምበር 11ን ጥቃት ያደረሰውን አልቃይዳን መደምሰስና መጠለያ የሰጠውን የታሊባን መንግስት መጣል ነበር። እነዚህ ግቦች በጥቂት ወራት ውስጥ በወታደራዊ መስክ ተሳክተዋል። ይሁን እንጂ ድሉ በዚያው አላበቃም። ዋሽንግተን በሂደት አፍጋኒስታንን ዘመናዊና ዴሞክራሲያዊት ሀገር የማድረግ ታላቅ ፕሮጀክት ውስጥ ገባች። ይህ የግብ ለውጥ ጦርነቱን ከሽብርተኝነት ጋር ከሚደረግ ትግል ወደ የባዕድ ሀገር ስርዓትን የመትከል አድካሚ ሂደት ቀየረው። ውጤቱም አሜሪካ በካቡል የቆመውን ደካማ መንግስት ለመደገፍና የተቃወማትን የገጠሩን ህዝብ ለማንበርከክ ለ20 ዓመታት እንድትዋጋና በሺዎች የሚቆጠሩ ወታደሮቿንና ትሪሊዮን ዶላሮችን እንድታጣ አድርጓታል። በመጨረሻም የድል ትርጉሙ እጅግ ከመደብዘዙ የተነሳ አሜሪካ ከአፍጋኒስታን ስትወጣ መጀመሪያ የጣለችው ታሊባን በድጋሜ ስልጣኑን እንዲቆጣጠር ሆኗል።
በተመሳሳይ ሁኔታ በቪየትናም ጦርነት ወቅት የታየው የግብ መለወጥም ለሽንፈቷ ትልቅ አስተዋጽኦ ነበረው። መጀመሪያ ላይ ጥቂት ወታደራዊ አማካሪዎችን በመላክ የተጀመረው ጣልቃ ገብነት ቀስ በቀስ የአሜሪካን ክብርና የበላይነት የማስጠበቅ ጉዳይ ተደርጎ ተወሰደ። ጦርነቱ በሄደ ቁጥር ግቡ የደቡብ ቪየትናምን ነጻነት ከማስጠበቅ ይልቅ አሜሪካ በዓለም ፊት እንዳትዋረድ ወደሚል ስነልቦናዊ ግፊት ተቀየረ። ይህ አይነቱ የድል ትርጉም ብዥታ ፖለቲከኞችና ወታደራዊ መሪዎች ጦርነቱ መክሸፉን እያወቁ እንኳ ተጨማሪ ኃይልና ሀብት እንዲያፈሱ ያደርጋቸዋል። ጦርነቱ የሚጀምረው በፖለቲካዊ ግቦች ቢሆንም የሚሽን ክሪፕ አባዜ ግን ጦርነቱ የራሱ ሕይወትና ዓላማ ኖሮት ለራሱ ህልውና ሲባል ብቻ እንዲቀጥል ያደርገዋል። የአሜሪካ ወታደራዊ አስተሳሰብ ላለፉት 10 ዓመታት የተገነባው በቴክኖሎጂ የበላይነት የማይሸነፍ ጦር መገንባት ይቻላል በሚል እጅግ አደገኛና ስሁት በሆነ እምነት ላይ ነው። ዋሽንግተን በቢሊዮን የሚቆጠር ዶላር በማፍሰስ የዓለምን ዘመናዊ ድሮኖች፣ የሳተላይት የመረጃ መረቦችን፣ አጥፊ ሚሳኤሎችንና እጅግ ረቂቅ የሆኑ የኤሌክትሮኒክስ መሳሪያዎችን ብታከማችም እነዚህ ሁሉ የቴክኖሎጂ ውጤቶች ግን በታሪክ ሂደት ውስጥ የሰውን ልጅ የጽናት ልክና የአገር ፍቅር ስሜት ሊያሸንፉ አልቻሉም። ጦርነት በመሰረቱ የቴክኒክ ፍልሚያ ብቻ ሳይሆን የሰዎች የፍላጎትና የውሳኔ ግጭት መሆኑን አሜሪካ በተደጋጋሚ ዘንግተዋለች። በቪየትናም ጫካዎች ውስጥ እጅግ ዘመናዊው የአሜሪካ የጦር አውሮፕላኖች በፈሰሰው የናፓልም ቦምብ ጋጋታ መላውን ጫካ ቢያጋዩትም ከመሬት በታች ጉድጓድ እየቆፈሩና በቀላል መሳሪያ እየተዋጉ የነበሩትን የቪየትናም ተዋጊዎች መንፈስ ግን ሊሰብሩት አልቻሉም። እዚህ ላይ ነው የቴክኖሎጂ ገደብና የሰው ልጅ ወሳኝነት የሚታየው። ለአሜሪካ ወታደር ጦርነቱ ስራ ሲሆን፣ ለቪየትናም ተዋጊዎች ግን የህልውናና የአገር ጉዳይ ነበር። ይህ በቴክኖሎጂ ላይ ብቻ የመታመን አባዜ በአፍጋኒስታንም በከፋ መልኩ ተደግሟል። የሰው ልጅን እንቅስቃሴ ጭምር በሚያነቡ ድሮኖቿ ታሊባንን ለማጥፋት ብትሞክርም ተዋጊዎቹ ግን ከሰማይ የማይታየውንና በማህበረሰቡ ውስጥ ያለውን ጥልቅ ድጋፍ እንደ ጋሻ ተጠቅመውታል። የአሜሪካ ስትራቴጂ ነዳፊዎች በዲጂታል ካርታዎችና በስታቲስቲክስ መረጃዎች ላይ ተመስርተው የጦርነቱን አካሄድ ለመወሰን ቢሞክሩም በመሬት ላይ ያለውና በባህልና እምነት የታጠረው የሰው ልጅ ስነ ልቦና ግን ከቴክኖሎጂ ቁጥጥር ውጭ ሆኖ ቆይቷል። ቴክኖሎጂ ጠላትን በአካላዊ መስክ ሊያዳክም ይችላል እንጂ አንድ ማህበረሰብ ለገዛ መሬቱና ለእምነቱ ያለውን ጽናት ሊቀይረው አይችልም። የሰው ልጅ ለዓላማው የሚከፍለው መስዋዕትነትና ያለው የመቋቋም አቅም ማናቸውም ረቂቅ መሳሪያ ሊተነበየው የማይችል ሀቅ ነው። አሜሪካ በውጭ ሀገራት ጣልቃ በገባችባቸው አጋጣሚዎች ሁሉ የሚታይባት ትልቁ ስትራቴጂያዊ ክሽፈት በህዝብ ዘንድ ምንም አይነት መሰረት የሌላቸውንና ለዋሽንግተን ፍላጎት ብቻ የሚያድሩ የአሻንጉሊት መንግስታትን የመመስረት አባዜዋ ነው። ይህ አካሄድ በወረቀት ላይ አሜሪካን የሚደግፍ አስተዳደር ለመፍጠር ቢረዳም በተግባር ግን በሙስና የተጨማለቁ ከዜጎቻቸው የተቆራረጡና ያለ አሜሪካ ወታደራዊ ድጋፍ ለጥቂት ቀናት እንኳን መቆም የማይችሉ ደካማ መዋቅሮችን ይወልዳል። ዋሽንግተን እነዚህን መንግስታት የምትገነባው በአካባቢው ካለው ነባራዊ የስልጣን ሽግግርና ማህበራዊ ስምምነት በጸዳ መልኩ በቢሊዮን የሚቆጠር ዶላር በማፍሰስና በወታደራዊ ኃይል በመደገፍ ብቻ ነው። ሆኖም ይህ አይነቱ ሰው ሰራሽ መንግስት የህዝቡን አመኔታና ልብ ማግኘት ስለማይችል ዜጎች ከመንግስታቸው ይልቅ አማጽያኑን እንደ አማራጭ እንዲመለከቱና ለጠላት ጥቃት ምቹ ሁኔታ እንዲፈጠር ያደርጋል። ይህ ውድቀት በደቡብ ቪየትናም በግልጽ የታየ ሲሆን በወቅቱ በሳይጎን የነበሩት መሪዎች በአሜሪካ ድጋፍ ስልጣን ላይ ቢቆዩም በገጠሩ የቪየትናም ህዝብ ዘንድ ግን እንደ ባዕድ ወራሪ ተላላኪዎች እንጂ እንደ ሀገር መሪዎች አይቆጠሩም ነበር። ይህ የቪየት ኮንግ ተዋጊዎች በቀላሉ በህዝብ ውስጥ እንዲሰርጉና ድጋፍ እንዲያገኙም መንገድ ከፍቷል። በተመሳሳይ ሁኔታ በአፍጋኒስታን የታየው የአሽራፍ ጋኒ መንግስት ውድቀት የዚህ ስህተት ዳግም መገለጫ ነበር። አሜሪካ ለ20 ዓመታት የአፍጋኒስታንን ጦር ለማሰልጠንና የመንግስት መዋቅሩን ለማጠናከር ትሪሊዮን ዶላሮችን ብታፈስም መዋቅሩ ግን በሙስና የበሰበሰና ከካቡል ቤተመንግስት ውጪ ተሰሚነት የሌለው ነበር። አሜሪካ ጦሯን እንደምታወጣ ባስታወቀች በሳምንታት ጊዜ ውስጥ በቢሊዮን ዶላር የታጠቀውና የሰለጠነው የአፍጋኒስታን ጦር ያለምንም ከባድ ውጊያ መበተኑ መንግስቱ የሚዋጋለት ዓላማና የህዝብ ድጋፍ እንዳልነበረው ትልቅ ማሳያ ሆኖ አልፏል።
በአሁኑ ወቅት በዩክሬን ምድር እየተካሄደ ያለው ጦርነትም በአሜሪካና በምዕራባውያን ዘንድ የዲሞክራሲና የአምባገነንነት ትግል ተደርጎ ቢቀረጽም በጂኦፖለቲካዊ ትንታኔው ግን የ21ኛው ክፍለ ዘመን ግዙፉና ውስብስቡ የእጅ አዙር ጦርነት ሆኖ ይታያል። አሜሪካና አጋሮቿ የሰሜን አትላንቲክ ጦር ቃል ኪዳን ድርጅት ኔቶ አባላት በቀጥታ ከሩሲያ ጋር ወደ ጦርነት ባይገቡም ዩክሬንን እንደ መከላከያ ግንባር በመጠቀም ሩሲያን በወታደራዊና በኢኮኖሚ መስክ ለማዳከም እያደረጉት ያለው ጥረት ከፍተኛ ዋጋ እያስከፈለ ይገኛል። ይህ ጦርነት አሜሪካ ከዚህ ቀደም ከገጠሟት ጦርነቶች በተለየ መልኩ የዓለምን የኃይል ሚዛንና የኢኮኖሚ ትስስር እጅግ በከፋ ሁኔታ እየፈተነው ያለ ክስተት ነው። የዚህ ጦርነት አንዱና ዋነኛው ውጤት አሜሪካ በሩሲያ ላይ የጣለችው ታሪካዊና መጠነ ሰፊ የኢኮኖሚ ማዕቀብ የጠበቀችውን ያህል ውጤት አለማስመዝገቡ ነው። ዋሽንግተን የሩሲያን ኢኮኖሚ በማንበርከክ የፑቲንን መንግስት ለድርድር ለማቅረብ አልማ የነበረ ቢሆንም ሩሲያ ግን ከቻይና ከህንድና ከሌሎችም የግሎባል ሳውዝ ሀገራት ጋር ያላትን የንግድ ትስስር በማጠናከር ማዕቀቡን መቋቋም ችላለች። ይህም አሜሪካ በዓለም የፋይናንስ ስርዓት ላይ ያላትን የዶላር የበላይነትና የማዕቀብ መሳሪያነት ጥያቄ ውስጥ እንዲወድቅ አድርጎታል። ብዙ ሀገራት ከአሜሪካ ተጽዕኖ ለመውጣት የራሳቸውን የንግድና የክፍያ አማራጮች መፈለግ መጀመራቸው ለዋሽንግተን የረጅም ጊዜ ስትራቴጂያዊ ስጋት ሆኖባታል። በወታደራዊ መስክም ቢሆን አሜሪካ በቢሊዮን የሚቆጠር ዶላርና እጅግ ዘመናዊ መሳሪያዎችን ለዩክሬን ብታፈስም ጦርነቱ ወደማያልቅ የአድካሚ ፍልሚያ ተቀይሯል። ይህ ሁኔታ የአሜሪካንና የኔቶን ሀገራትን የጦር መሳሪያ ክምችት እያሟጠጠ ከመሆኑም በላይ በአውሮፓ ሀገራት ውስጥ ለዩክሬን የሚሰጠው ድጋፍ እንዲቀንስና የውስጥ ፖለቲካዊ መከፋፈል እንዲፈጠር ምክንያትም ሆኗል። ሩሲያ በበኩሏ ይህን አጋጣሚ በመጠቀም ጦርነቱን ረጅም ጊዜ እንዲወስድ በማድረግ የምዕራባውያንን ትዕግስትና ሀብት የመፈተን ስልትን እየተከተለች ትገኛለች። አሜሪካ በመካከለኛው ምስራቅ ያላት ስትራቴጂያዊ አቋም አሁን ላይ ከባድ ፈተና የገጠመው ሲሆን ይህም ዋሽንግተን ትኩረቷን ወደ እስያ ፓሲፊክ ለማዞር ለያዘችው ታላቅ እቅድ ዋነኛ እንቅፋትም ሆኖባታል። ለብዙ አስርተ ዓመታት አሜሪካ በመካከለኛው ምስራቅ የነበራት ሚና በነዳጅ ደህንነት፣ በእስራኤል ጥበቃና ሽብርተኝነትን በመዋጋት ላይ የተመሰረተ ነበር። ይሁን እንጂ አሁን ላይ በቀጠናው እየታዩ ያሉ ግጭቶች በተለይም በጋዛ፣ በሊባኖስና በቀይ ባህር አካባቢ ያለው ውጥረት አሜሪካን ካሰበችው የትኩረት ሽግግር አግዶ ጭቃ ውስጥ እንደገባ መኪና አንቆ ይዟታል። ዋሽንግተን ቻይናን ለመገዳደር የምታደርገውን ጥረት ወደ ጎን ገታ በየቀኑ ለሚፈነዱ አዳዲስ ቀውሶች ወታደራዊና ዲፕሎማሲያዊ ምላሽ ለመስጠት ተገዳለች። ይህ የትኩረት መከፋፈል አሜሪካ በዓለም አቀፍ ደረጃ ያላትን የሞራል የበላይነትና አመኔታም በእጅጉ እየሸረሸረው ይገኛል። በአንድ በኩል በዩክሬን ጦርነት ወቅት ዓለም አቀፍ ሕግና የሰው ልጅ መብት መከበር አለበት በማለት ሩሲያን የምትወቅሰው አሜሪካ፣ በሌላ በኩል በመካከለኛው ምስራቅ ለሚታየው ሰብአዊ ቀውስ የምትከተለው ድርብ መስፈርት ወይም ደብል ስታንዳርድ በብዙ ሀገራት ዘንድ ከፍተኛ ትችት እያስነሳባት ነው። ይህ ሁኔታ በአረቡ ዓለምና በደቡባዊ የዓለም ክፍል ወይም ግሎባል ሳውዝ ሀገራት ዘንድ አሜሪካ ያላትን ተሰሚነት አሳጥቶ እንደ ቻይናና ሩሲያ ላሉ ተቀናቃኞቿ በቀጠናው ሰርገው እንዲገቡ ሰፊ በር ከፍቶላቸዋል። ከዚህም በላይ መካከለኛው ምስራቅ ለአሜሪካ የረጅም ጊዜ ስትራቴጂያዊ ኪሳራ እየሆነባት የመጣው በቀጠናው የምታጠፋው ግዙፍ ሀብትና ወታደራዊ ኃይል ከቻይና ጋር ለሚደረገው ታላቅ የኃይል ፉክክር የሚውለውን አቅም እየቀነሰው በመሆኑ ነው። አሜሪካ ዘመናዊ መርከቦቿንና የሚሳኤል መከላከያዎቿን በቀይ ባህርና በፋርስ ባህረ ሰላጤ ለጥበቃ በምታሰማራበት ወቅት ቻይና በደቡብ ቻይና ባህርና በታይዋን ዙሪያ ያላትን ተጽዕኖ በከፍተኛ ፍጥነት እያሳደገች ትገኛለች። ይህ ድርብ ጫና አሜሪካ ሀብቷን በብቃት እንዳትጠቀምና በዓለም መድረክ ያላትን የበላይነት ለማስጠበቅ የምታደርገውን ጉዞ እጅግ አዝጋሚና ውስብስብ አድርጎባታል። ባጭሩ መካከለኛው ምስራቅ ለአሜሪካ መውጫ ያጣችበት አዙሪት ሆኖባታል። ለመውጣት በሞከረች ቁጥር አዳዲስ ግጭቶች መልሰው እየሳቧት፣ የዓለም የኃይል ሚዛን ግን ከእርሷ እይታ ውጪ ቅርጹን እየቀየረ ይገኛል። አሜሪካ በውጭው ዓለም የምታካሄዳቸው ወታደራዊ ዘመቻዎችና የጂኦፖለቲካዊ ፍላጎቶቿ አሁን ላይ ከሀገሪቱ ውስጣዊ ፖለቲካና የኢኮኖሚ እውነታ ጋር ክፉኛ እየተጋጩም ይገኛሉ። ለብዙ አስርተ ዓመታት የዓለም ፖሊስ ሆኖ ለመቀጠል የሚያስፈልገው ግዙፍ ወጪ በአሜሪካውያን ዘንድ ጥያቄ ውስጥ ያልወደቀ ቢመስልም አሁን ግን በአገር ውስጥ ያለው የፖለቲካ ዋልታ ረገጥነትና የኢኮኖሚ መዳከም ይህንን አካሄድ
የማይቻል እያደረገው ይመስላል። የአሜሪካ የውጭ ፖሊሲ ጥንካሬ የሚመነጨው ከሀገር ውስጥ አንድነትና ከኢኮኖሚ መረጋጋት ነበር። ዛሬ ግን እነዚህ ሁለት መሰረቶች እየተናጉ መምጣታቸው ዋሽንግተን በዓለም መድረክ ያላትን ተጽዕኖ በእጅጉ እየገደበው ይገኛል። የአሜሪካ ወታደራዊና ፖለቲካዊ በላይነት ለብዙ አስርተ ዓመታት ዓለምን በአንድዮሽ ወይም ዩኒፖላር ስርዓት ሲመራ ቆይቷል። ይሁን እንጂ ከቬትናም እስከ አፍጋኒስታን ያሉ መራር ሽንፈቶች፣ በዩክሬንና በመካከለኛው ምስራቅ የታዩ ስትራቴጂያዊ አጣብቂኞች እንዲሁም በአሜሪካ የውስጥ ፖለቲካና ኢኮኖሚ ውስጥ የሰገገው መከፋፈል አንድን ሀቅ በግልጽ እያሳየ ይገኛል። ይኸውም ዓለም ወደ አዲስና ብዙ ሀያላን ወደሚሳተፉበት መልታይ ፖላር ስርዓት እየተሸጋገረች መሆኑን ነው። ይህ ሽግግር አሜሪካን ከዓለም መድረክ ጨርሶ ያጠፋታል ማለት ባይሆንም ዋሽንግተን እንደ ቀድሞ የፈለገችውን ሀገር የምታፈርስበት፣ የፈለገችውን መሪ የምትሾምበትና የራሷን እሴት ብቻ በዓለም ላይ የምትጭንበት ዘመን ማክተሙን ግን ያበስራል። አዲሱ የዓለም ስርዓት አሜሪካ ኃይሏን የምትለካበትን መስፈርት እንድትቀይር ያስገድዳታል። እስካሁን ድረስ ዋሽንግተን ድል የምትለው በወታደራዊ ጡንቻ ጠላትን ማንበርከክን ነበር። ነገር ግን የታሪክ ትምህርቶች እንደሚያሳዩት በቦምብ ብዛት የሚገኝ ድል ዘላቂ ሰላምን ሊያረጋግጥ አልቻለም። በአዲሱ ዓለም ውስጥ እውነተኛ ተጽዕኖ የሚፈጠረው በታማኝ አጋርነት፣ በጋራ የኢኮኖሚ ተጠቃሚነትና የሌሎችን ሀገራት ባህላዊና ታሪካዊ ሉዓላዊነት በማክበር ላይ ነው። አሜሪካ ይህንን ሽግግር ተቀብላ ከዓለም ፖሊስነት ሚናዋ ወጥታ ወደ እውነተኛና ሚዛናዊ ዲፕሎማሲ ካልተመለሰች በገዛ ኃይሏ የምትሰበርና በታሪክ መጽሐፍት ውስጥም የራሷ ግዙፍነት መልሶ የጣላት ኃያል ተብላ መጠቀሷ የማይቀር ሀቅ ይመስላል። አበቃን።